ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይም አተኩራለሁ። በዛሬ ቆይታችን ላይ በሁለት አንኳር ጉዳዮች ላይ አብረን ዳሰሳ የምናደርግም ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው ኢትዮጵያ ወደ ቀይ ባህር ትገባባቸዋለች ተብለው በመጀመሪያ አማራጭነት ከሚቀመጠው የራስ ገዟ ሶማሊላንድ የበርበራ ወደብ ጋር ተያይዞ አዲስ የጦር ሰፈር ሊገነባ መሆኑን የሚያሳዩ መረጃዎች ይፋ እየወጡ ይገኛሉ። በራስ ገዟ ሶማሊላንድ የጦር ሰፈሯን የምትገነባው ሀገር የትኛዋ ናት? ለጦር ሰፈር ግንባታውስ ማን ማረጋገጫ ሰጠ? እንዲሁም ደግሞ ከራስ ገዟ ሶማሊላንዱ ፕሬዚዳንት አብዱራህማን ኢሮ ለኢትዮጵያና ለአሜሪካ የቀረበውን ጥሪ በተመለከተ መረጃ ይዤላችሁ ቀርቤያለሁ። የራስ ገዟ ሶማሊላንድን አጠቃላይ ሁኔታ እንዲሁም ደግሞ ኢትዮጵያ ቀዳሚ የምትለው የራስ ገዟ ሶማሊላንዱ የወደብና የባህር በር አጠቃላይ እንቅስቃሴዎችን በተመለከተም የተለያዩ መረጃዎች እየወጡ ይገኛሉ። እነሱን አሰናድቼላችኋለሁ። ሁለተኛው መረጃችን የሚሆነው በትግራይ ክልል ላይ የህወሓት ቡድን ይፋ ያደረገው አስቸኳይ ጊዜ አዋጅ ወይም ደግሞ ወታደራዊ አዋጅን ተከትሎ የተለያዩ የትግራይ ወጣቶች ትግራይ ክልል ለቀው ወደ አገኟቸው ቅርብ አካባቢዎች እየወጡ ይገኛሉ። ከፍተኛ ቁጥር ያላቸው የትግራይ ወጣቶች ኤኤፍፒ እንዲሁም ደግሞ ቢቢሲ ባወጣው ዘገባ መሰረት ወደ መሀል ከተማ አዲስ አበባን ጨምሮ ወደ ሌሎች አካባቢዎች እየተንቀሳቀሱ ሲሆን ከዛም በተጨማሪ ደግሞ በድንበር ላይ ህወሓት የጦር ሰራዊቱን የተለያዩ የጦር መሳሪያዎችን በማሳጠቅ አዳዲስ እንቅስቃሴዎችን መጀመሩንም የአካባቢው ምንጮች እየገለጹ ይገኛሉ። በእነዚህ ሁለት ጉዳዮች ላይ ያልተሰሙ መረጃዎችን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እጠይቃችኋለሁ። ወደ ዛሬው የመጀመሪያ ቀዳሚ መረጃችን ተሻገርኩኝ። አብራችሁን ቆዩ። ኢትዮጵያ ወደ ቀይ ባህር ለመመለስ የሚያስችሏትን ጥያቄዎችን ባለፉት ዓመታት ስታነሳ ብትቆይም ካለፉት 3 ዓመታት ወዲህ ግን ይህ ጥያቄ ተጠናክሮም ቀጥሏል። ታዲያ ኢትዮጵያ በታሪክና በሕግ ባለቤት ከሆነችበት የአሰብ ወደብ በተጨማሪ በጎረቤት ሀገራቶቿ ወይም ደግሞ በአቅራቢያዋ የሚገኙ ለቀይ ባህር ስትራቴጂካዊ የሆኑ ወደቦችን ጭምር በመጠቀም ቀይ ባህርን ለመቀላቀል በምታደርገው ጥረት ላይ የራስ ገዟ ሶማሊላንዱ የበርበራ ወደብንም ቀዳሚ ምርጫው አድርጋ ከራስ ገዟ ሶማሊላንድ ጋር ሁለትዮሽ ስምምነት ላይ ደርሰው ነበር። በራስ ገዟ ሶማሊላንድና በኢትዮጵያ መካከል ስምምነት ላይ የተደረሰበት የበርበራ ወደብን መነሻ በማድረግም ሶማሊላንድ ለኢትዮጵያ የበርበራ ወደብን፣ ኢትዮጵያ ደግሞ በምትኩ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና እንደምትሰጣት እየተነገረ ባለበት ወቅት ላይ ግብጽ፣ ኤርትራ፣ ጅቡቲ፣ ሶማሊያ እንዲሁም ደግሞ ሱዳንን ጨምሮ የተለያዩ ተቃውሞዎችን በማስነሳት የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት እውቅናን መቃወም ከዛም ባለፈ ደግሞ ኢትዮጵያ ወደ ቀይ ባህር ልትገባባቸው የምትችልባቸው አማራጭ መንገዶችን ጭምር እንዲዘጉና ኢትዮጵያ ወደ ቀይ ባህር እንዳትገባም የተለያዩ ጥረቶችን ሲያደርጉ ቆይተዋል። ታዲያ የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት እውቅና ኢትዮጵያ እንዳትሰጣት የተለያዩ ምክንያቶችን በመፍጠር በቀጠናው ላይ ውጥረትን በመፍጠር የቀጠናው ውጥረቶች እንዲባባሱ አድርጎ የራስ ገዟ ሶማሊላንድ የግዛት አካል ናት የምትላትን ሶማሊያን ደግሞ ፖለቲካዊ፣ ኢኮኖሚያዊና ዲፕሎማሲያዊ ጫኖችን በመፍጠር እነ ግብጽና ኤርትራ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና እንዳይሰጣት ከፍተኛ ጥረቶችን ሲያደርጉ በቆዩበት በእነዚህ ዓመታት ውስጥ እስራኤል ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን አጎናጽፋታለች። እስራኤል ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ስታጎናጽፋት የእስራኤል መጀመሪያ ፍላጎቷ በራስ ገዟ ሶማሊላንዱ ስትራቴጂካዊ በሆነው በበርበራ ወደብ ላይ የጦር ሰፈር መገንባት እንደሆነ ጭምር ሲነገር ቆይቷል። ታዲያ የእስራኤል መንግስት በራስ ገዟ ሶማሊላንዱ የበርበራ ወደብ ላይ የጦር ሰፈር ሊገነባ ይችላል የሚሉ የተለያዩ ፖለቲካዊ ትንበያዎች በወጡበት ወቅት ላይ እስራኤል የጦር ሰፈሯን በራስ ገዟ ሶማሊላንድ አቅራቢያ ላይ እንዳትገነባና በኢራንና በየመኑ ሁቲ ቡድን ላይ ብልጫን እንዳትወስድ የተለያዩ ተቃውሞችን ሲያሰሙ የቆዩ ኃይሎች አሁን ላይ እስራኤል በይፋ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ሰጥታ በዓለም ላይ ከሚገኙ ሀገራት ቀዳሚ ሆናለች። እስራኤል የሉዓላዊ ሀገርነት እውቅናውን በሰጠች ማግስት ግን የጦር ሰፈሯን በበርበራ ወደብ ላይ ለመገንባት የሚያስችሉ እንቅስቃሴዎችንም እንደምትጀምር እየተነገረ ይገኛል። ታዲያ እስራኤል የጦር ሰፈሯን በራስ ገዟ ሶማሊላንድ ግዛት ላይ የምትገነባበት ዋነኛ ምክንያት
በኢራንና በየመኑ ሁቲ ቡድን ላይ ብልጫ መውሰድ ብቻ ሳይሆን የቀይ ባህር ዘዋሪ ለመሆን የሚያስችላትን እድል ለማግኘትና የቀይ ባህር ደህንነትን ለማስጠበቅ የምታደርገው ጥረት አካል እንደሆነም ጭምር ይነገራል። ታዲያ ይህንን እያደረገች ባለችበት በዚህ ወቅት ላይ ከእስራኤል ጋር የሁለትዮሽ ግንኙነቷ ጠንካራ የሆነችው ኢትዮጵያ በራስ ገዟ ሶማሌላንዱ የበርበራ ወደብ ላይ የባህር ኃይሏን እንድታሰፈር እስራኤልን ፍላጎት አላት። ከእስራኤል በተጨማሪ ደግሞ እነ አሜሪካን የመሳሰሉ ሀገራትን ፍላጎት አላቸው። ይህ ፍላጎታቸው የኢትዮጵያን የባህር ኃይል ማስፈር ወይም ደግሞ ኢትዮጵያን ወደ ቀይ ባህር ከማስመጣት ባለፈ የቀይ ባህር ደህንነትን ለማስጠበቅ የሽብር እንቅስቃሴዎችን ለመከላከልና ሽብርን ሙሉ ለሙሉ ለማስቆም በሚያደርጉት ጥረት ላይ ኢትዮጵያ የመጀመሪያ አማራጫቸው መሆኗን ተከትሎ ነው። ታዲያ እነዚህ የሆኑ ባሉበት በዚህ ወቅት ላይ እስራኤል የጦር ሰፈሯን በራስ ገዟ ሶማሊላንድ ወደብ ላይ ልትገነባ እንደሆነ ሲነገር የየመኑ ሁቲ ቡድን በ4 ደቂቃ ውስጥ የበርበራ ወደብን ጨምሮ ደግሞ የራስ ገዟ ሶማሊላንድን በሚሳኤል አጠፋታለሁ ወይም ደግሞ አወድማታለሁ እስራኤል የጦር ሰፈሯን መገንባታችንም የሚሉ የተለያዩ ተቃውሞችን እያሰሙ ይገኛሉ። ታዲያ ከየመኑ ሁቲ ቡድን በተጨማሪ ደግሞ የእስራኤል የጦር ሰፈር በበርበራ ወደብ ላይ መገንባት ኢትዮጵያ በበርበራ ወደብ ላይ ለምታሰፍረው የባህር ኃይል መሰረት ሊሆን ይችላል የሚል ፍራቻ ያላቸው እነ ግብጽ እነ ኤርትራና ሶማሊያን ጨምሮ በተለያዩ ጊዜያት መግለጫቸውን ሲያወጡ ቆይቷል። ለዚህ ደግሞ ማሳያ የሚሆነው ከቀናት በፊት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ካይሮ ድረስ ሄደው ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር በሁለትዮሽ ጉዳዮቻቸው ላይ ምክክር አድርገዋል። በሁለትዮሽ ጉዳዮቻቸው ላይ ባደረጉት ምክክር ላይ የጋራ መግለጫን ሲያወጡ ኢትዮጵያ የራስ ገዟ ሶማሊላንድን ግዛት በመጠቀም ወደ ቀይ ባህር መግባት እንደማትችልና የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት ዕውቅናን እንደማይቀበሉት ገልጸዋል። አሁን ላይ ኤርትራና ግብጽ የራስ ገዟ ሶማሊላንድን ሉዓላዊ ሀገርነት ዕውቅናን ሲቃወሙ ተቃውሟቸው ከኢትዮጵያ ጋር ብቻ ሳይሆን ራስ ገዟ ሶማሊላንድ ላይ ፍላጎት ካላቸው ከነ አሜሪካና ከእስራኤልም ጋር ጭምር ነው። ታዲያ የሆነ ባለበት በዚህ ወቅት ላይ የራስ ገዟ ሶማሊላንዱ የውጭ ግንኙነት ሚኒስተር የሆኑት እንግዲህ በይፋ እስራኤል የጦር ሰፈሯን በበርበራ ወደብ ላይ የመገንባት ፍላጎት ካላትና እስራኤል የጦር ሰፈሯን የምትገነባበት ምክንያት ወይም ደግሞ የምትገነባበትን ፍቃድ መጠየቅ ካለባት ራስ ገዟ ሶማሊላንድ መጠየቅ እንዳለባትና ይህ ጉዳይ በሁለቱ ሀገራት መካከል የሚታይ እንጂ ሌሎች ሀገራት ጎረቤት ሀገራት የማይመለከታቸው ሌሎች ሀገራት ጣልቃ በመግባት የማይወስኑት እንደሆነ ገልጸዋል። ስለዚህ አሁን ላይ የራስ ገዟ ሶማሊላንዱ ፕሬዝዳንት ወደ እስራኤል አቀንተው የመጀመሪያውን ኤምባሲ እስራኤል ላይ ተመስርቷል። እኚህ ፕሬዝዳንት እንደ ሀገር ሉዓላዊ ሀገርነት ዕውቅና ከተሰጣቸው በኋላ ያደረጉት የመጀመሪያው ጉብኝትም ሆኗል። የሁለቱ ሀገራት ግንኙነት በጠከረበት በዚህ ወቅት ላይ እስራኤል የጦር ሰፈሯን በበርበራ ወደብ ላይ መገንባት ወሳኝና ስትራቴጂካዊ የሆነ ጉዳይ ነው። በአሁኑ ጊዜ ላይ እስራኤል በኢራን ላይ ብልጫ ለመውሰድ ቀይ ባህርን ደህንነት ለማስጠበቅ የአፍሪካ ቀንድ ላይ የሚኖራትን ሚና ለማሳደግ በምታደርገው ጥረት ላይ በርበራ ወደብ ላይ የምትገነባው የጦር ሰፈር ወይም ደግሞ ቤዝ መሰረታዊ መሆኑን ተከትሎ ሶማሊላንድ ከእስራኤል ያገኘችው የሉዓላዊ ሀገርነት ዕውቅና ይህንን እንድትፈቅድ ያደርጋታል። ስለዚህ ግብጽና ኤርትራ በጋራም ሆነው ተናጠል ተቃወሙት። ሶማሊያም በተናጠል ተቃወመች። ቱርክም ከነሱ ጋር አጅባ ተቃወመች። 10 ምናምን ሀገራት የሚሆኑት የአረብ ሀገራት ሜን ተቃወሙት። እስራኤል ግን የጦር ቤዟን ልትገነባ የምትችለው በራስ ገዟ ሶማሊላንድ መንግስት ይሁንታ ነው። ስለዚህ የራስ ገዟ ሶማሊላንድ መንግስት አሁን ላይ ከእስራኤል ጋር እያደረገ ባለው እንቅስቃሴ አማካኝነት እስራኤል የጦር ቤዟን በበርበራ ወደብ ላይ እንደምትገነባ የሚያሳዩ መረጃዎች እየወጡ ይገኛሉ። እስራኤል ብቻ ሳትሆን የአሜሪካ መንግስትም የአሜሪካ የአፍሪካ አዛዥ ጀነራል ዳግ ቪን አንደርሰንም በርበራ ወደብ ድረስ ሄደው ባሳለፍናት ጊዜያት ያደረጓቸው ቆይታዎች ይታወቃሉ። የተደረጉ ጉብኝቶች አሉ። አሜሪካም በቀጣይ የጦር ቤዟን ወይም ደግሞ የጦር ሰፈሯን ከሚገነቡ ሀገራት መካከል በግንባር ቀደምትነት የምትቀመጥ ነች። ስለዚህ አሁን ባለው ሁኔታ እስራኤል የጦር ሰፈሯን በበርበራ ወደብ ላይ እንደምትገነባ ኮንፊርም ያደረገ ነው የሚኒስተሩ መግለጫ ወይም ደግሞ የሚኒስተሩ ቃለ መጠይቅ። ስለዚህ የየመን ሁቲ ቡድን እንደዛተው ሶማሊላንድን በ4 ደቂቃ በሚሳኤል ያጠፋታል ወይስ ደግሞ ቀይ ባህርን ለመቆጣጠር እስራኤል የምታደርገውን ጥረት እየተቃወሙት ያሉት ግብጽና ኤርትራ የራስ ገዟ ሶማሊላንድ ላይ እስራኤል የምትገነባውን የጦር ሰፈር ያፈርሱታል የሚለው እስራኤል በዓለም ላይ አሁን ላይ እያሳየች ያለችውን ሀያልነቷን ይበልጥ እንድታሳይ የሚያስችል እድል የሚሰጣት ነው። ከግብጽ ጋር በሲናይ በረሃ ያሉበት ውጥረት ይታወቃል። ከእስራኤል ጋር ከኤርትራ ጋር ኢራንና ኤርትራ ባላቸው ሁለትዮሽ ግንኙነት ምክንያት እስራኤል ያለችበት ሁኔታ ይታወቃል። ስለዚህ እስራኤል እነዚህ ሁለት ሀገራት ላይ ምህረት ይኖራታል ወይስ ደግሞ እንዴት ነው ልታያቸው የምትችለው የሚለውንም ማየትና ማስተዋል እንደሚገባ ጭምር ነው አሁን ላይ የተለያዩ ምንጮች የሚገልጹት። ስለዚህ እስራኤል የጦር ሰፈሯን እንደምትገነባ
ከተረጋገጠ በኋላ የራስ ገዟ ሶማሌላንዱ ፕሬዚዳንት አብዱራህማን ኢሮ ደግሞ አንድ ያልተጠበቀ ነገርን ይፋ አድርገዋል ወይም ደግሞ በቃለ መጠይቃቸው ላይ ገልጸዋል። የራስ ገዟ ሶማሌላንዱ ፕሬዚዳንት አብዱራህማን ኢሮ ባደረጉት ቃለ መጠይቅ እንደገለጹት ከሆነ ከእስራኤል በኩል የሉዓላዊ ሀገርነት እውቅናቸውን በይፋ አግኝተዋል። ራስ ገዟ ሶማሌላንድ ሉዓላዊት ሀገር ሆና ተቀባይነት አግኝታለች። ስለዚህ ከእስራኤል ጋር ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ግንኙነታቸውን አጠናክረው ይቀጥላሉ። ስለዚህ አሁን ላይ ከዚህ ቀደም ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅና እንደሚሰጡ ከፍተኛ ተስፋ ተሰጥቷቸው የነበሩ እና አሜሪካና እና ኢትዮጵያ አሁን ላይ ሉዓላዊ ሀገርነት እውቅናውን የሚሰጡበት ጊዜ ነው። ስለዚህ ከዚህ ቀደም ብለዋል ፕሬዚደንቱ የኢኮኖሚ ጉዳዩን ከሲኤንኤን አፍሪካ ጋር በነበራቸው ቆይታ በጋራ ተወያይተን ምዕራፉ ተጠናቋል። በኢኮኖሚ በንግድ ጉዳይ ከኢትዮጵያ ጋር የተደረሰ መግባባት ተጠናቋል። የሚቀረው የኢትዮጵያ የባህር በር ጥያቄ ጉዳይ ነው። ስለዚህ ከዚህ ከባህር በር ጥያቄ ጋር ተያይዞ ለኢትዮጵያ የባህር በርን በመስጠት ራስ ገዟ ሶማሌላንድ ውስጥ ያለው የበርበራ ወደብ ለኢትዮጵያ እንደ ልቧ እንድትንቀሳቀስ አድርጎ የባህር ኃይሏን እንድታሰፍር አድርጎ የሉዓላዊ ሀገርነት እውቅናውን ሶማሌላንድ የምታገኝበት ወቅት አሁን ነው። ምክንያቱም ከእስራኤል በኩል ኮንፊርም አድርጋለች። አሜሪካና ኢትዮጵያ የኔ የሉዓላዊ ሀገርነት እውቅና ለራስ ገዟ ሶማሌላንድ ሊሰጧት የሚገባበት ጊዜ አሁን መሆኑን ተከትሎ ፕሬዚዳንቱ ቀጣይ ጉዟቸው ወይም ደግሞ ቀጣይ የሚፈጥሯቸው የዲፕሎማሲ ግንኙነቶች ከአሜሪካና ከኢትዮጵያ ጋር በቀጥታ የሚገናኝና የሚያያዝ መሆኑን ገልጸዋል። ስለዚህ አሁን ላይ ሶማሌላንድን ሶማሊያም ልታቆማት አትችልም። የአረብ ሀገራቱም ሊያቆማት አይችሉም። ጎረቤት ሀገራትም ሊያቆማት አይችሉም። ሶማሊያን አሁን ላይ ሊያቆማት የሚችል ወይም ደግሞ የሶማሊያ መንግስትን ከሚያደርገው እንቅስቃሴ ላይ ሊያስቀረው የሚችለው ጉዳይ በአሜሪካና በኢትዮጵያ መካከል የሚፈጥሩት የሁለትዮሽ ግንኙነቶች ላይ አለመግባባት ከተፈጠረ ብቻ መሆኑን የሚያሳይ ደረጃ ላይ ተደርሷል። ስለዚህ በዚህ ምክንያት የሶማሌላንድ መንግስት ከኢትዮጵያ ጋር በቀጣይ በሚኖራቸው ንግግር ኢትዮጵያ በይፋ የባህር ኃይሏን የበርበራ ወደብ ላይ የምታቋቋምበት ጊዜ መድረሱን የሚያሳይ ነው። ስለዚህ ኢትዮጵያ ባለፉት ጊዜያት ላይ በባህር ኃይሏ በኩል ስታረጋቸው የነበሩ ዝግጅቶች፣ በባህር ኃይል በኩል ሲደረጉ የነበሩ የጦር መሳሪያ ዝግጅቶች፣ ስልጠናዎች፣ ትሬንድ የሆነ የሂውመን ሪሶርሳችን ጭምር ሲደረጉ የነበረው አሰብ ወደብ ላይ ከምናገኘው የህግና የታሪክ ባለቤትነት በተጨማሪ እንደ ራስ ገዟ ሶማሌላንድ ያሉ ሀገራት የሚያጎናጽፉን የባህር በራችን ተከትሎ ነው። ስለዚህ የባህር በሩን ለመስጠት ራስ ገዟ ሶማሌላንድ ዝግጁ ነች። ኢትዮጵያ ደግሞ በምትኩ ለሶማሌላንድ የሉዓላዊ ሀገርነት እውቅናውን ትሰጣታለች። የራስ ገዟ ሶማሌላንድን የሉዓላዊ ሀገርነት እውቅናን ከህግ አንጻር የሚያነሱ የተለያዩ የአፍሪካ ሀገራት አግባብ አይደለም ቢሉ ራሱ የአፍሪካ ህብረት ከ35 ዓመታት በፊት ሶማሌላንድ ራሷን የቻለች ሀገር እንደሆነች ጭምር የሚገልጽ ዶክመንትን እስራኤል ይፋ አድርጋበታለች። ሞሳድ እንግዲህ ባለፉት ወራት ይፋ ካደረጋቸው ዶክመንቶች መካከልም ቀዳሚው ነው። ስለዚህ አሁን ባለው ሁኔታ የአፍሪካ ህብረት የራስ ገዟ ሶማሌላንድን የሉዓላዊ ሀገርነት እውቅናን እየተቃወመ ቢሆንም የሶማሊያን ሉዓላዊነት ከማስጠበቅ ጋር የሚያያይዘው ቢሆንም ከሀገራት ደረጃ በአፍሪካ ህብረት ላይ ካሉ ሀገራት እንደነ ኤርትራ ካሉ ሀገራት የተሻለ ዲሞክራሲ ልምምድ፣ የተሻለ ኢኮኖሚ፣ የተሻለ ፖለቲካ፣ የተሻለ ዲፕሎማሲ፣ የተሻለ ዓለም አቀፋዊ ተሰሚነትን እያገኘች ያለችውን ሶማሌላንድን እንደ ሀገር የማይቀበልባቸው ምክንያቶች እንደማይኖሩም ይነገራል። ስለዚህ ከኢትዮጵያ ጋር በሚኖረው መግባባት ኢትዮጵያ በቀላሉ በራስ ገዟ ሶማሌላንድ በኩል ወደ ቀይ ባህር የምትገባበትና የባህር በር የምታገኝበት እድል እጅግ ቅርብ መሆኑን የሚያሳይ ክስተት ተደርጎም ተወስዷል። ሁለተኛው መረጃችን በትግራይ ክልል አሁን ላይ ህወሓት እያደረገ ያለውን እንቅስቃሴ ተከትሎ የትግራይ ወጣቶች አስገዳጅ የተባለ ወታደራዊ አፈሳ፣ አስገዳጅ የተባለ ወታደራዊ መልመላ ከእናቶቻቸው፣ ከእህቶቻቸው፣ ከሚስቶቻቸው፣ ከጨቅላ ልጆቻቸው እየተለዩ ወደ ዘመቻ እንዲገቡና ለዚህ አልሞት ብሎ ለሚጋደለው ህወሓት ዋጋ እንዲከፍሉ መስዋዕት እንዲሆኑ ህወሓት የተለያዩ እርምጃዎችን እየወሰደባቸው ነው ያለው። ስለዚህ የትግራይ ክልል የሚገኙ ወጣቶች ህወሓት ከአሜሪካ እገዳ ቢጣልበት፣ የተለያዩ ዓለም አቀፍ ተቋማት ቢቃወሙት፣ የተለያዩ ማስጠንቀቂያዎች ቢደርሱትም አሁን ላይ ያለው ብቸኛ አማራጭ መዋጋት አድርጎ እየወሰደው ነው ያለው ይህ ህብረት። ህወሓት ውጊያን ብቸኛ አማራጭ እያደረገ በወሰደበት በዚህ ወቅት ላይ ፌደራል መንግስቱ ላይ ደግሞ ክስ እያቀረበ ነው ያለው። ፌደራል መንግስቱ ስደተኞች ወይም ደግሞ ተፈናቃዮችን ወደ ቀያቸው አልመለሰም። በሱዳን የሚገኙ የትግራይ ተፈናቃዮች ወደ ሀገራቸው አልተመለሱም። ይህን ለማድረግ
ቀጠናዊ ብቻ ሳይሆን ሀገራዊ ሰላም ያስፈልጋል። ክልሉ ሰላሙ ሊጠበቅለት ያስፈልጋል። የክልሉን ሰላም ለማስጠበቅ ደግሞ ፌዴራል መንግስቱ በተደጋጋሚ ቁጭ በሉና እንወያይ፣ ቁጭ በሉና እንነጋገር፣ ለትግራይ ህዝብ መፍትሄ እናምጣለት የሚል ጥሪዎችን አቅርቧል። እነዚህን ጥሪዎችን መቀበል ያቃታቸው የህወሓት ከፍተኛ ባለስልጣናት ፌዴራል መንግስቱ ላይ የተለያዩ ክሶችን እየመሰረቱ ይገኛሉ። ክስ ከመመስረት ባለፈም ደግሞ አስቸኳይና አደገኛ የተባለ ወታደራዊ አፈናን በመጀመራቸው ምክንያት የትግራይ ወጣቶች ከትግራይ ተነስተው ወደ መሀል አዲስ አበባ እየተሰደዱ ነው ያሉት። ወደ መሀል አዲስ አበባ የሚሰደዱትም ደግሞ ከቻሉና መንገድ ካገኙ ብቻ ነው። አሁን ባለው ሁኔታ ህወሓት መንገዶችን እየዘጋ ወጣቶቹ እንዳይወጡ እያፈሳቸው እስር እየፈጸመባቸው ነው ያሉት። ከዛ ባለፈ ግን ህወሓት እነዚህ ወጣቶች ከፍተኛ ቁጥር ያላቸው ወጣቶች አካባቢውን ለቀው ሲወጡ ትግራይ ክልልን ለቀው ሲወጡ ለጦሩ መዳከም የሚያመጣበት መሆኑን በመረዳቱ በምስጢራዊ መንገድ ደብቆ ያቆየውና ቀብሮ ያቆየውን የጦር መሳሪያ ቆፍሮ በማውጣት ወጣቶቹን እያስታጠቀ ወደ ድንበር ወደ ሱዳን ወደ ኤርትራ ጭምር እየላከ እያሰለጠነ ባለበት በዚህ ወቅት ላይ ድንበር አካባቢ ላይ ከሚጣመሩት የሱዳንና የኤርትራ ተዋጊዎች ጋር በጋራ ተጣምሮ ፌዴራል መንግስቱ ላይ ጥቃት ለመፈጸምና የራሱን የሆነ አጀንዳ ለማሳካት ሲል ድንበር ላይም የተለያዩ እንቅስቃሴዎችን እያደረገ መሆኑ እየተነገረ ነው ያለው። ስለዚህ ህወሓት አሁን ላይ የመከላከያ ሰራዊት በድንበር ላይ የሚያደርገው እንቅስቃሴ የመከላከያ ሰራዊት የሀገር ሉዓላዊነት እንዳይደፈር በተጠንቀቅ መቆሙን ተከትሎ እርምጃ ለመውሰድ ተቸግሯል። ግራ መጋባት ውስጥ ነው ያለው። የመከላከያ ሰራዊትን የጦር መሳሪያ መቋቋም የሚያቅተው ደረጃ ላይ በመድረሱ ምክንያት ከፍተኛ ቁጥር ያላቸው ወታደሮችን ወደ ሱዳን እየላከ ነው። ሱዳን ላይ ጭምር ለጀነራል አልቡራን ከሚሞቱት በተጨማሪ አሁን ደግሞ ተራው ለህወሓት የምትሞቱበት ነው እያለ ወጣቶቹን እያስገደዳቸው ነው ያሉት። ስለዚህ ህወሓት የመጨረሻ አማራጭ አድርጎ እየተጠቀመ ያለው የድንበር ላይ እንቅስቃሴ ነው። እናቶችን የሚያስር በጣም አጸያፊ ስራን የሚሰራ ስብስብ ነው። እንግዲህ ነገ ሀገር ልምራ የሚለው ይህችን ሀገር እኔ መምራት ያለብኝ ይህች ሀገር በህወሓት ነው መመራት ያለባት የሚል እሳቤ ያለው ታላቂቷን ትግራይን እንገነባለን የሚለው ከፍተኛ ቁጥር ያላቸው የትግራይ ተወላጆችን በሱዳን በርስ ግጭት በምትታመሰው ሱዳን ውስጥ የደህንነት ጥያቄ ምልክት ውስጥ አስገብቷቸው በሰው ሀገር ላይ ያንከራተታቸው ያለ እናቶችን እያስለቀሰ እንባቸውን ድጋሚ ሀዘን ውስጥ እንዲቀመጡ እያደረገ ያለው ህወሓት ነው። እንግዲህ አሁን ድጋሚ ጦርነት ለመክፈት ጥረት እያደረገ ወጣቶችን እያሰቃየ የሚገኘው የህወሓት ጀነራሎች እነ ጀነራል ምግበይ ህወሓት አሁን ላይ እያደረገ ያለው እንቅስቃሴ ተከትሎ ወጣቶቹ የሚሞቱት ለህወሓት መቀጠል ለህወሓት መስዋዕትነት ነው፣ ለትግራይ ህዝብ የተከፈለ መስዋዕትነት ነው በሚል ሐሰተኛ ሽፋን እየማገዷቸው ነው ያሉት። ስለዚህ ዓለም አቀፉ ማህበረሰብ አሜሪካ ከጣለችው የቪዛ ገደብ በተጨማሪ ዓለም አቀፍ ተቋማት የሂውማን ራይት ተቋማት በዚህ ጉዳይ ላይ ህወሓት ላይ እርምጃ እንዲወሰድበት የተባበሩት መንግስታት ድርጅት ሌሎች የሚመለከታቸው አካላት በሙሉ ህወሓት ላይ የማያዳግም እርምጃ እንዲወሰድ ውሳኔ ማሳለፍ አለባቸው። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለንደን ላይ በነበራቸው ስብሰባ ህወሓት እያደረገ ባለው እንቅስቃሴ አማካኝነት በኢትዮጵያ ውስጥ ግጭት መፈጠሩ አይቀሬ መሆኑን የሚያመለክቱ ጉዳዮች መኖራቸውን ገልጿል። ህወሓት ለጦርነት ነው እየተዘጋጀ ያለው። ህወሓት ለእልቂት ነው እየተዘጋጀ ያለው። ህወሓት ሰላም ምርጫው አይደለም። ህወሓት ኢኮኖሚያዊ እድገት ምርጫው አይደለም። ህወሓት ለትግራይ ህዝብ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ተጠቃሚነት አይደለም እየታገለ ያለው። ለጥቂት ግለሰቦች ወንበር ነው እየታገለ ያለው። ስለዚህ ግጭቱ አይቀሬ ነው ስለተባለ ወጣቱን ለጦርነት ለመማገድ ጥረት እያደረገ ነው ያለው። ሁላችንም ኢትዮጵያውያን ከዚህ ወጣት ጎን ልንቆም ህወሓትን ልንቃወመው ይገባል የሚለው የኔ መልእክት ነው። አብሬያችሁ የቆየሁት ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር አድርጋችሁ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። በቀጣይ በሌሎች ዝግጅቶች ተመልሼ እመጣለሁ። እስከዛው ግን ቸር ቆዩኝ።